አረብ ሀገር የምትሄድ ሴት የመጀመሪያ ትሪፖን ስትሄድ ቀበሌ ነው ተገልብጦ ወጥቶ አዲስ አበባ አየር መንገድ አጣቦ የሚሸኛት ተሰብስቦ ሁሉም ስሞ የሚሸኛት። ለእረፍት ስትመጣም እንደዛው ያን ያህል ሰው ይቀበላታል። ታማ ስትመጣ ይቀበላት ሰው የለም። ልተኛበት ያለኝ ወንድም አለ። እኔ ታማ መታ ሌሊት 7-8 ኤርፖርት ሄድ ነበረ ረጅም ጊዜ አስክሬን ለመቀበል የታሙ ሴቶች ለመቀበል። እዚህ ከመጣው ነው የምልህ አይፈልግም። መወሻሸት አያስፈልግም። አሁን እኔ በጣም የምናደደው አሁን ስፔሻሊ አሁን ሰሞኑን የተጀመረ አንድ እንቅስቃሴ አለ በሚዲያም በሜንስትሪም ሚዲያውን በምኑም ሊቢያ ላይ እንዲሆነው እኔ አይወጥልኝም። ባይዘው ይቅርታ አድርግልኝ። ከእንትን የተነሳ አይደለም። ማን ነው ለዚህ ጉዳይ የሚዳርጋቸው እነዚህ ልጆች? አንዲት ሴት ታማ ሽባዋና ከፎቅ ተወርውራ ማን ነው ከዚህ ጀርባ ያለ? ቤተሰብ 15 ዓመት ሰርታ መጣ 7,000 ብር ያገኘች ሴት እኮ አለች ባንክ አካውንት ውስጥ ቤተሰብ አጥፍቶ። እቺ ሴት ተመልሳ ህይወቷን ከዜሮ የምትጀምረው ወጣ። ለዛውም እኮ ልጅ ካላት ለልጄ ለቤተሰብ ብላ ነጥላ ልካ፣ ይሄ ደግሞ የሚቀመጥ ብላ የላከችውን ነው የሚበሉት። ስለ አረብ ሀገር ታዲያ ተነስተህ ታወራለህ? አዲስ አበባ ውጭ ምንድን ነው የሰራተኛና ማህበራዊ ጉዳይ ሚኒስትር በለው ውጭ ጉዳይ ሚኒስትር በለው ሌሎቹም በሙሉ ምንድን ነው ከዚህ ጀርባ የሚሰራውን ስራ አይታወቅም። አሁን ፓናል ዲስከሽን ምናምን ተብሎ በየቲቪ እየተወጣ የሚነገር በሙሉ እኮ ወሬ ነው። ቅድም ብያለሁ፣ በምላሳቸውና በአእምሯቸው መካከል ያለው ገመድ ተበጥሷል። የሚያወሩትን አይሰሙም። ሜይ ቢ ከተላለፈ በኋላ ቁጭ ብለው የራሳቸውን ወሬ የሚሰሙት ቲቪ ላይ ነው። እንዲህ ብያለሁ ምናምን እያለሁ የሚሉት። መወሻሸት አያስፈልግም። አብዛኛው ቤተሰብ ነው ለእነዚህ ሰዎች ተጠያቂ የሚሆነው። አብዛኛው ቤተሰብ ድም ቤተሰብ በዋነኛነት ያልኩ እዚህ ኦማን የሞተች ሴት አስክሬኗን ለማምጣት ውጭ ጉዳይ ብቻ ሄዳችሁ ልጃችን ነች ብላችሁ ፈርሙ ስንባ አስክሬን ምን ይሰራል ያሉ ወላጆች አሉ። ፋፊ እንዳትሄጂ፣ እኛ እንወድሻለን፣ እኛ ከኛ ጋር 7 ዓመት ሰርተሻል፣ ፋፊ እንዳትሄጂብን አላሉኝም አረቦች። በእውነት ፋሚሊዎቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ፋሚሊ እንዴት ናችሁ? ደህና ናችሁ ወይ? ክርስቲያን ወገኖችም ሰላም ሰላም ብያለሁ። እኔ ያጋጠመኝ ለእናንተ ላካፍላችሁ ብዬ ነው። በእውነት ዘና ብዬ እንደዚህ ማለት ነው። ያኔ እነሱ በቃ አረቦች መዝናናትን ይፈልጋሉ ምናምን፣ ነገር ግን ብዙዎቹ ውሻ አይወዱም። እኔ ቤት አሁን ውሻ አይታወቅም፣ ውሻ አይወዱም ነበርና አሁን ግን ያጋጠመኝ ያው እንግዲህ የመጀመሪያ ቪዲዮ አይታችሁት ያዳመጠ ያዳምጠኛልና ውሻ ገዝተው መጡ። ዘመናዊ ውሻ የሰለጠነች ይዘው መጡ። ከዛ ለምንድን ነው የምታመጡት ውሻ? እናንተ እኮ ትሰግዳላችሁ፣ ሙስሊሞች ናችሁ፣ ለምንድን ነው ብዬ ስናገር ሳድላዋ ላይ ተፈለገ ትህር ነው ያለችኝ። የ20 ዓመት ልጅ አለች። እዚህ ቤት ስመጣ ነው 13 ዓመት ነበረች። በእውነት እኔ ሆነ ያሳደግኳት ጠጉሯን እያፈጠርኩ ማለት ነው። ትንሽ ልጅ አለ ገና 4 ወር ልጅ ምናምን እዚህ ቤት ስመጣ ነው አሁን 7 ዓመት ከምናምን ሆኖት ትምህርት እየተማረ ነው። እኔ ነኝ ያሳደግኩት። ስታገባም ለኔ አደራ ጥላው ነው ያገባችው እናቲቱ። ግን ያ ባሏ መኖር ማስተዳደር ሲያቅተው ከኛ ጋር መጣ። እኛ ጋር ሲመጣ ውሻ አላቸው እነሱ ቤታቸው ማለት ነው። ያቺ ውሻ ይዟት ሲመጣ ምን ማለት አለብኝ? እኔ መውጣት ነው ያለብኝ? ውሻችሁን ሽጡ ነው ማለት ያለብኝ? እስኪ በኮሜንት ፋሚሊ ግዴታ እኔ መልቀቅ ነው ያለብኝና እኔ እስከ 30 አዘጋጁልኝ፣ ከዚህ በኋላ አልሰራም እናንተ ጋር ምናምን ስላቸው አለ ኬፏ ነው ያሉኝ። በእውነት ፋሚሊ አለ ኬፏ ነው ያሉት። ማለት አለ ኬፍ ማለት ትሂድ ችግር የለም እኛ ሌላ እናመጣለን ነው አይደለም። በሰያሳ በፍቅር እኔ አሁን እስከ 29 ደሞዜንና ሁሉ ነገሬን ያስተካክሉልኛል ወደ ስራ ማለት ነው። ምርጥ ስራ ሊገጥመኝ ይችላል፣ አይታወቅም። ለምን ይሄ ነገር ብዙ ጊዜ ታውቁ ከሆነ አንዳንድ ሰው ውሻ ልትወዱ ይችላላችሁ። በእኛ ደግሞ ውሻ ጥሩ አይደለም። አንደኛ ቤቱ ሁሉ ፀጉር ነው። ይሄ ሶፋው አሁን ይሄ ተውትን ብዬ ልንገራችሁ እንዳለ ፀጉር ነው፣ አያሰግድም። አሁን ይሄን ልብሴ ወስጄ አሁን ቀሳላ ነው የምጨምረው። ቤቱ ሁሉ ውሻ ነው የሚለው አስባችሁታል? እና ውድ የመዳም ቅመሞች ጓደኞቻችሁን የመዳም ቅመሞች ጋር ስትሰሩ እባካችሁ እንዳትጥሏቸው፣ ተንከባከቧቸው። አረቦች ናቸው። እኔ 7 ዓመት እዚህ ቤት መስራት ማለት ቀላል አይደለም ፋሚሊ፣ በእውነት ቤታችሁ ማለት ነው። እኔ ሌላ ቤት አሁን ሄጄ እሰራለሁ ብዬ አንድ ቀን አስቤ አላውቅም። ግን ታላስበው የምፈልገው ነገር ስላልተስተካከለልኝ ድንገት ስለሆነ ይሄን ነገር የተፈጠረው ግዴታ 1 ዓመት እንኳን ሌላ ቤት መስራት ግዴታ ሆነብኝ ማለት ነው።
ሌላም ስራ እንዲሁም ተንቀሳቃሽም ከሰራሁኝ ችግር የለውም። አበሻዎች ጋራ ምርጥ ስራ የራሴ ስራ ምለው እሰራለሁ። ችግር የለብኝም። ዘና ብዬ ፈታ ብዬ ማለት ነው። ለአዚም መዳም ቤት ብቻ አይደለም ስራ ያለው እና አሁን ዱባይ ነው። አሁን ጓደኞች አለኝ። ጓደኞች ጋር ሄጄ ምርጥ ስራ ተመላላሽም ቢሆን እንደዚህ ዘና ራሴን ዘና እያደረጉኝ እሰራለሁ። አንድ አመት ማለት ኢትዮጵያም ስታስቡት ብዙ ነገር የማታስተካክሉ ነገር ይኖራል። ያን ነገር ለማስተካከል ስል ግዴታ አሁን ሰው ቤት ሌላም ደግሞ ተንቀሳቃሽ ስራ ካወቃችሁ ንገሩኝ። ሁሉ ነገር ጃሂዝ ነኝ፣ እሰራለሁ። አዚም መዳም ቤት ብቻ አይደለም ስራ እንደዚህ ተመላላሽ ስራ ምናምን በቃ ብዙ ነገሮች መስራት እችላለሁኝ ማለት ነው። ካገኛችሁ ጠቁሙኝ። እኔ በ29 ዛሬ ነበር ያልኩት። እኔ እንደውም አምባገነን ሰርቼ ዛሬ ነበር ያልኳቸው። አይ በ29 ደግሞ የሚወርድልን የሚያስፈልገውን ነገሮች ብዙ የምጠየቀው ነገር አለ። ያ ነገር አስተካክለን እንልክሽ፣ ችግር የለም ትሰሪያለሽ ነው የተባልኩት እና በሰያሳ በፍቅር ደስ ብሎኝ ማለት ነው። አሁን ሸንጤን ምናምን አደራጅቼ ያለሁ ሁሉ ነገር ጃሂዝ ነኝ። የሚያስቸግር ነገር የለም። ነፃነት ካላችሁ መዳም ጋር ተግባብታችሁ በጥሩ ከሰራችሁ የፈለጋችሁትን ስራ ቀይራችሁ መስራት ትችላላችሁ። ጠብ የለም ምን የለም በሳያሳ ማለት ነው በእውነት እና እኔ ይሄን ለማውራት የፈለግኩት መንገድ ያለኝ መዳሞች ይወዱናል የምትሉ ልጆች አለን ከራሴ ጀምሮ ማለት ነው። እኔ ከመዳም ጋር በቃ እዚሁ ሰርቼ ቤቴን አስተካክዬ የምፈልገውን አድርጌ እሄዳለሁ ነው እንጂ እንደ አይነት ይመጣል አንልም። አበሻ ጋር የምትሰሩ ልጆች እባካችሁ አበሻን አትጥሯቸው። አረብ አንድ ቀን ስተት ካየባችሁ ገደል ነው የሚያስገባችሁ። እኔ አሁን ስተት ኖሮብኝ አይደለም ራሴን ህሌናን አሰርቼ ነው። አይ እኔ እኮ ርዝቄ ባላህ እጅ ነው በሰው እጅ አይደለም አንድ ቤት ብቻ አይደለም ብዬ ወስኜ ነው ሂጂ አልተባልኩም። ግን ልጅቷ ብትሄድም ክርስቲያን እናመጣለን ያለችው ሳዱላዋ ልጅ ማለት ነው። እነሱ ግን አፋቸው እንድች አልወጣም። እኔ ደግሞ ያን መጠበቅ አልፈልግም። ለምን እጅ እግር አለኝ፣ አይምሮ አለኝ፣ የፈለግኩትን የምሰራበት አቅሙ አለኝ። ስለዚህ አረቦች ይወዱናል፣ አረቦች ለኛ ይሆናሉ ብለን የምናስብ ሰዎችም አበሻ ጋር ስንሰራ አበሻን አንጥላ ለማለት ነው። በእውነት አንዳንድ ቦታ ያጋጥመኛል ከነሱ ጋር ስዞርና ምግብ ትጨርሻለሽ እንደዚህ ነው ምናምን የምትሉ ልጆች አላችሁ። ለአረብ አዝናችሁ ማለት ነው። በእውነት አረብ አይታዘንለትም። ስህተት ካለ ስህተቷን አያሳልፋችሁም። አንድ ቀን ክሊኒክስ ቢያው አጽድዳችሁ ታጨረሳችሁ በኋላ አንድ ክሊኒክስ ወርቃ ካገኘች ካዩ አልተጸዳም ብለው ነው ይዛለታ ቤቱ የሚቃጠለው ማለት ነው። ስለዚህ ያ ነገር ስላለ እኔ እንደዚህ ፈራሃን ሆኜ ደስ ብሎኝ ምንም የሚቀርብኝ ነገር ስለሌለ ለዛ ነው አሁን እያወራኋቸው። ተማሩበት። አረብ ይወደናል አትበሉ። አረብ ነው። ለእህቶቻችሁ ዘኑ ለማለት ፈልጌ ነው። ላይክ ሰብስክራይብ እያደረጋችሁ ሆነ ዩቲዩብንም ደግሞ እሰራለሁ አሪፍ ቪዲዮዎች። አበሻ ካገኘሁ አብሶኒ አበሻ ጋር በጣም ግጥም ነኝና አበሻ ካገኘሁኝ አበሻዎች ጋር ይሆን ምርጥ ቪዲዮ ታሪካችን ምናምን እየተገራራን እሰራላችኋለሁ። እርግጠኛ ነኝ አገኛለሁ። ምርጥ ጓደኛ አለችኝ አዲስ አበባ ልጅ። ከሷ ጋር ሆኜ ደግሞ ምርጥ ቪዲዮ እሰራላችሁ ተስፋ አደርጋለሁ። ብዙ ጓደኞችም ይመጣሉ። ጠብቁ። አሪፍ ተሞክሯችንን እናመጣለን። እንደዚህ ስላችሁ ያኔ ስለማቅ ነው ሁሉን ነገር እሰራለሁ ብዬ ተስፋ ስላለኝ ነው። እና ወዳችኋለሁ ፋሚሊ። ያው ይሄ ነገር ትምህርት ይሆናችኋል ብዬ ስለማስብ ነው ዛሬ እዚህ ቪዲዮ አሁን የቀረጽኩላችሁ። ከሀወዳ እንደዚህ አይነት ቪዲዮ እዚህ ሳሎን ላይ አልቀርጽም ማለት የመጨረሻ ነው የምላችሁ ነገር ማለት ነው። አረፍ እናት የሆነችው መዳም እኔ ክፉን ብትሆን በነገራችን ላይ ስራዬን እሰራለሁኝ። ከዛ በኋላ ላይ ለሽ ነው መስሚያ የለኝም። እኔ ስራዬን ብቻ ነው አተኩሬ መስራት የምፈልገው ማለት ነው። ከረመዳም ጋር እንደዚህ አፍላፍ መነካካት አልፈልግም እና አሪፍ ነገሮች ይገጥሙኛል ብዬ ተስፋ አደርጋለሁ። ብዙ አመትም ስለለፋሁም አውቄም ስራን ስለምሰራቸው ጥሩ ነገር ይገጥመኛል ብዬ ተስፋ አደርጋለሁኝ። እናንተም ዱአ አድርጉልኝ። በጣም ነው የምወዳችሁ ፋሚሊዎቼ፣ በጣም ማከብራችሁ። እስካለን ቆይታ ድረስ መቼም ያው ክፉ ነገር ተናግራለሁ። አብርሽ ታያልኩ ነው ያው ትንሽ ዛላን አረጋችኋለሁኝ። ሶሪ የስራው ባህሪ ነው። ስራው ባህሪ እንደዛ ነው። በቃ ማሽቃበጥ ይወዳል። ለዛ ነው ያሽቃበኩት። እና ደግሞ ልጆቹ እንደዚህ የሚጠሉ አይደሉም። በጣም የዋሆች ሩህሩህ የሆኑ ልጆች ስለሆኑ አብርሽና ሩታን በጣም ነው የማደንቀው።
በዛ ምክንያት ነው። እስኪ ደግሞ አሁን የሚፈጠረውን አብረን እናያለን። ያው ቪዲዮ ቀርጽላችኋለሁ እንዳፈሩ፣ ምንም ችግር የለም። ለዛውም እኔ ምን ብዬ ልንገራችሁ፣ ከለመዳችሁ ቤት እውነት መውጣት ፋሚሊ ይጨንቃል፣ በጣም ነው የሚጨንቀው። ነገር ግን ጥሩ ነገር ይሰማኛል ውስጤ የሆነ የተሻለ ነገር። እኔ አብሶ ጽድት ያለ ኢማራ ምናምን እንደዚህ ፎቅ ምናምን ድሮ እወዳለሁ። እንደዚህ አይነት ቤት ለራሱ ይገጥመኛል ብዬ እውነት ደስ እያለኝ ነው። እንደዚህ ምድር ቤት ምናምን የድሮ ቤት ምናምን ነው። እኔ አሁን ቤት ይሄ ሀዋ ምናምን እናገኛለን፣ ግቢ ሰፊ ነው። አሁን ደግሞ ፎቅና ምድር እንደ ሞል ምናምን ቢያጋጥመኝ ደስ ይለኛል በእውነት ፈታ ብሎ የምሰራበት ማለት ነው። ዱአ አድርጉልኝ። እወዳቸዋለሁ፣ አከብራቸዋለሁ። በምርጥ ቪዲዮ እንመጣለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።